አድማጭ ተመልካቾቼ እንግዲህ ከዮሐንስ ጋር የነበረኝን ቆይታ ሰምታችሁታል። በተለየ በሰበር ዜና ይህንን ጉዳይ ይዘን እንድንመጣ ያደረገን ከፍተኛ ወታደራዊ ኦፕሬሽን ስለሆነና ከፍተኛ ወታደራዊ ድሎች ስለተገኙ ብቻ ሳይሆን አንድምታዎቹ ቀላል ስላልሆኑ ነው። በነገራችን ላይ አጠቃላይ ሙሉ የማጥቃት እንቅስቃሴ ነው በዚህ በምስራቅ አማራ ህዝብ በኩል እየተደረገ ያለው። ይሄንንም ተከትሎ በሁሉም አካባቢዎች ላይ ማለት ይቻላል ጠላት ላይ ከፍተኛ ሽንፈት የደረሰበት ነው። ዛሬ በነገራችን ላይ ከተሞች ብቻ አይደለም ነፃ ያወጡት። ለአንድ ዓመት ያህል በቤተክርስቲያን መሽጎ ነበር የነበረው ሮቢት ስላሴ ቤተክርስቲያን ዙ 23 ጠምዶ ከፍተኛ መሳሪያዎችን በተለይ እነዚህ ብረት ለበስ በሏቸው ወይንም ሌሎች ከባባድ መሳሪያዎችን እንደዙ 23 ሞርታር እና ሌሎች መሳሪያዎችን የሚጠቀምባቸው ናቸው። ቤተክርስቲያን ላይ እንግዲህ ጠምዶ ለአንድ ዓመት ያህል ከዛም በላይ ቤተክርስቲያኑ አገልግሎት አልሰጠም ነበርና እንግዲህ የስላሴ ቤተክርስቲያን ጭምር ነው ዛሬ ነፃ ያወጣው ብዬ ነው ማስበውና እጅግ ከፍተኛ ወታደራዊ ድል ነው። በአገዛዙ በኩል ደግሞ ይዞት የመጣው ከፍተኛ የሆነ መሸበር ቀላል የሚባል አይደለም። በአጠቃላይ ግን እንግዲህ ሰሞኑን የተገኙ ያሉ ወታደራዊ ድሎችን አስመልክቶ በሁሉም የአማራ ክልል አቅጣጫዎች በነገራችን ላይ እንደዚህ ተራ ወታደራዊ ድሎች አይደሉም። በጣም ሲግኒፊካንት የሚባሉ ወታደራዊ ድሎች ናቸው። እንደው አንዳንዶቹን በዜና ከቨር ስናደርጋቸው እንደዚሁ የተለመደ የድል ዜና ሆኖብን አማራው በየጊዜው ድል ስለሚሰማ እነዚህን የድል ዜናዎች ከመልመድ የተነሳ አንዳንዶቹ ትርጉም የሚሰጡ ሆነው ላያያቸው ይችላል። ግን በጣም ሲግኒፊካንት ሂስቶሪክ ማይልስቶን የሚባሉ በውትድርና ቋንቋ ትልልቅ አቺቭመንቶች ትልልቅ ወታደራዊ ጌኖች ናቸው እየተመዘገቡ ያሉት። በርካታ ከተሞች በርካታ ወረዳዎች ነፃ እየወጡ ነው ያሉት። የጠላትን ሙሉ መዋቅር የሚሊሻና የአድማ ብተና መዋቅር እየሰባበረ መዋቅሩን መሰባበር ብቻ ሳይሆን እና የጦሩን ብቻ መበተን ብቻ ሳይሆን ሪክሩት ሊያደርግ የሚችልበት ከዚህ በኋላ ድጋሚ ሚሊሻና አድማ ብተና ሊመለመል የሚችልበት እድል እንዳይኖር የቀበሌና የወረዳ መዋቅሮችን ሙሉ የማጽዳት ስራዎች ናቸው እየተሰሩ ያሉት። በነገራችን ላይ ኮምፕሊት የሆነ የጠላትን አቅም የማመንመን ሙሉ ለሙሉ አቅም ከዛ አካባቢ ላይ ማጽዳት ጠላት በሆኑ አካባቢዎች ላይ ብቻ እንዲሰባሰብ ማድረግ ትልልቅ ኦፕሬሽኖች ናቸው እየተካሄዱ ያሉት። በሁሉም አቅጣጫ እንደዚህ አይነት የማጥቃት እንቅስቃሴዎች ሲካሄዱ በዚህ ልክ ሲግኒፊካንት የሚባሉ ወታደራዊ ድሎች ሲመዘገቡ የፋኖን የመዋጋት አቅም የጦርነቱንም ባህሪ ለመገንዘብ እድል ይሰጣል ብዬ አስባለሁ። እየተደረገ ያለው የደፈጣ እንቅስቃሴ እንዳልሆነ ጦርነቱ ታርጌት ተደርጎ በሁሉም አቅጣጫ ሙሉ ፉል ስኬል ኮንቬንሽናል ዋር ነው ሲካሄድ የነበረው ዛሬ ማለት ነው። ከጠዋት እስከ 1 ሰዓት ጀምሮ እስከ 10 ሰዓት ድረስ የነበረው ሙሉ የማጥቃት እንቅስቃሴ ነው። በእነዚህ የማጥቃት እንቅስቃሴዎች የጠላት ኃይል ተደምስሶ አይታችሁ ከሆነ ስለምርኮኛ አይወራም። ብዙ ምርኮኛም ስለሌለ ይመስለኛል አብዛኛው ጠላት ሙሉ ትጥቁን እንዲያስረክብ ከባድ መሳሪያዎችን ብቻ ሳይሆን ተሽከርካሪዎችም ጭምር ከባድ መሳሪያ ለምሳሌ ዙ 23 የጫኑ መኪናዎች ሙሉ ለሙሉ የተማረኩበት እንደሆነ ተመልክታችኋልና ይሄ በጣም ሂስቶሪክ የሚባል በውትድርና ቋንቋም እና በወታደራዊ ኦፕሬሽኑ ማርሽ ቀያሪ የሚባሉ ድሎችን እያስመዘገበ እንዳለ የአማራ ፋኖ ማሳያ ነው ብዬ ነው ማስበው። ከሌላው አቅጣጫም እየተሰጡ ያሉ ምላሾች እውነት ለመናገር በአማራ ፋኖ በጎጃም በሌሎችም አካባቢ ያሉ ወንድሞች ይሄንን ድል አስመልክቶ እንኳን ደስ ያላችሁ መልእክት ለአፋብኃ አመራሮች ሁላ የተላከበት ነው። የአማራ ፋኖ ብሔራዊ ኃይል አመራሮች የተላከበት ነው የነበረው። መላ የአማራ ህዝብ በዚህ ድል እንግዲህ እንኳን ደስ ያላችሁ ማለት ፈልጋለሁ። እኔም ተጠናክሮ የሚቀጥል ወታደራዊ ትንቅንቅ ነው። በነገራችን ላይ ቤተክርስቲያናትን፣ ትምህርት ቤቶችን፣ የማህበረሰቡ ተቋማት እንደዚህ ምሽግ አድርጎ ለረጅም ጊዜ የሚቀጥልበት ሁኔታ እንደሌለ የጠላት ሰራዊት አሁን በአማራ ፋኖ በጎጃም በአርበኛ ዘመነ ካሴ ያወጀው ነው አዋጅ ተከትሎ ታስታውሳላችሁ። በጣም በርካታ ሰራዊት ነው በተለይ አድማ ብተናና ሚሊሻ እየከዳ የአገዛዙን ሰራዊት እየተወ እንግዲህ 30-40 ትላንትና አሁን ከ30 ከ40 በላይ ወታደሮች ናቸው በአንድ አቅጣጫ ብቻ በአመራሮቻቸው ወደ ሙሉ ለሙሉ የፋኖ ሰራዊት እየተቀላቀሉ ያሉት። ማለት መፍረስ ቢባል እንደዚህ ቀላል የሚባል መፍረስ አይነት አይደለም። እኔ ወታደራዊ ኤክስፐርት አይደለሁ ግን እስከዛሬ ድረስ እንግዲህ ባለፉት 2 ዓመታት በዚህ ትግል ውስጥ በቆየታችን ያዳበርነው ዕውቀት አለ ወታደራዊ ዕውቀት ብዬ ነው የምረዳው እውነት ለመናገር እና በዚህ ደረጃ ጦር ሲፈርስ በዚህ ደረጃ ወታደር እጁን ሲሰጥ በዚህ ደረጃ ወታደር እየከዳ የወገንን ኃይል ሲቀላቀል ስትመለከቱ ምን አይነት ሁኔታ ውስጥ እንዳለ የጠላት ሰራዊት ያገዛዙ ሰራዊት ምን አይነት ሁኔታ ውስጥ እንዳለ በትክክል ማሳያ ነው ብዬ ነው ማስበው። ይሄ ደግሞ ቀደም ጆን ሲል እንደነበረው ወታደራዊ ሴት ፓክ እየፈጠረበት ፖለቲካዊ ሴት ፓክ እየፈጠረበት ነው ያለው። ኢኮኖሚያዊ ጫናውን አሁን የገቡበትን ሁኔታ የትላንትናው መግለጫ በነገራችን ላይ ፕሮግራም አልሰራንበትም። ትላንትና
በዚህ በሚዲያ ዙሪያ የሁለት ዓመት ሂደቱን የአማራን ሚዲያ እየገበገም ስለነበረ የብልጽግናን መግለጫ ለማየት እድል አላገኘንም እንጂ አሁን ያለው ሁኔታ የትላንትና የብልጽግና መግለጫ ለኔ ሙሉ ለሙሉ የለቅሶ መግለጫ ነው፣ የተማጽኖ መግለጫ ነው። አርበኞች እንሆናለን፣ የብሔር ስርዓትን እናጠፋለን። የብሔር ፌደራሊዝምን የሚያስፈጽም አካል ከብሔር ተኝነት አልፎ ወደ ፋሺዝም የተቀየረ አገዛዝ አንድን ህዝብ በማንነቱ እስር ቤት ለማቆየት ጥረት እያደረገ ያለ አማራን የሚመጥን እስር ቤት ቢያገኝ ሙሉ ህዝባችንን እዛው ለማድረግ እየሰራ ያለ አገዛዝ ሙሉ የትግራይን ህዝብ ወደ ሄል ለመቀየር የሚሰራ አገዛዝ መላ ሀገሪቱን ወደ ቀውስ ቀጠና የቀየረ አገዛዝ ወደ ጦር ኢትዮጵያ አሁን ባትል ፍሮንት አይደለም ሀገሪቷን ሙሉ ለሙሉ እንግዲህ በፊት ኢትዮጵያ የስልሳዎቹና የሰባዎቹ ትውልድ ኢትዮጵያ የብሔረሰቦች እስር ቤት ነበረች ነው የሚለው። አሁን ኢትዮጵያ የብሔረሰቦች የጦርነት አውድማ ነች ነው። እንግዲህ ፌደራሊስቶቹ ምን እንደሚሉት አላውቅም፣ ግን አሁን ያለው ኢትዮጵያ ሙሉ ለሙሉ እንግዲህ በፌደራል ስርዓት ውስጥ ሜምበር ስቴት ነን የሚሉት ሁሉ የጦርነት አውድማ የሆኑበት ሁኔታ ነው ያለው። ኢኮኖሚው is not less than a war። የኢኮኖሚ ሁኔታ ከጦርነት ተለይቶ የሚታይ ነው ብዬ አላስብም። አሁን ያለው ሁኔታ ከዚህ በፊትም የፖለቲካል ኢኮኖሚው አጠቃላይ ጦርነት ፖለቲካ ኢኮኖሚ ነው ብለናል። ግን አሁን አጠቃላይ ፋይናንስ ስርዓቱንም የኢኮኖሚ ስርዓቱንም ስትመለከቱት ሙሉ ለሙሉ ጦርነት በሚባል ደረጃ አሁን የኢትዮጵያ ህዝብ በየለቱ የሚያደርገውን ያኗኗር ሁኔታ እኔ በኑሮ ውድነት እየተጎሳቆልኩ ነው ብሎ እንዲገልጸው አይደለም የምፈልገው፣ ከጦርነት ውስጥ እንዳለ ህዝቡ እንዲቆጥረው ነው የምፈልገው። ኢትዮጵያ ህዝብ እኔ ከዚህ በፊትም ብየዋለሁ፣ አብይ አህመድ ጦርነትን ዶሜስቲኬት ያደረገ አገዛዝ ነው። በየለቱ ስንነሳ ቁርሳችንን ጦርነት፣ ምሳችንን ጦርነት፣ ራታችንን ጦርነት እንድንበላ ስነልቦናችን፣ አዋዋላችን፣ ኑሯችን፣ ሁሉ ነገራችን በዚህ እና በዚህ አስተሳሰብ እንዲታሰር ያደረገ አገዛዝ ነው። ሙሉ ለሙሉ ሀገሪቱን ወደ ጦርነት ላይ ኮንዲሽን ያስገባ ማለት ነው እና የዚህ ኢኮኖሚውንም በኢኮኖሚው ዙሪያ የሚሰጡ ትንተናዎችንም መግለጫዎችንም ስትሰሙ በጦርነት ደረጃ በሚሰጡ መግለጫዎች ለምሳሌ ማሞ ምህረቱ ያደረገውን ንግግር እኔ እንደ ዋር አልቲማተም ነው የምቆጥረው፣ እንደ ጦር ማስጠንቀቂያ ነው። ዛቻውን ማስፈራሪያውን ሲወስደው በዛ ደረጃ የተወሰደ አድርጌ ነው የምወስደው። ኢኮኖሚው ከጦርነት ተለይቶ የሚታይ ስላልሆነ፣ ምክንያቱም ሙሉ ለሙሉ ጦርነትን የተሸከመ ኢኮኖሚ ነው። የኢትዮጵያ ህዝብ የሚራብበት ምክንያት መንግስት ፋይናንስ እያደረገ ያለው ጦርነትን ስለሆነ ነው። አርሶ አደሩ ምርቱን እንዳያመርት የሚደረገው ምክንያቱም አገዛዙ ተዋጊ ጦር አርሶ አደሩን ጦረኛ አድርጎ ስለሚመለከት ነው። እያንዳንዱን ነገር ከዛ ተማሪው የማይማረው ምክንያቱም ትምህርት ቤቶች የጦር ካምፕ ስለሆኑ ነው። የጤና ተቋማት አገልግሎት የማይሰጡት ምክንያቱም የጦር ተቋማት ሆነዋል። ስለዚህ የፋይናንስ ተቋማቱ ከጦር ተቋማት ተለይተው የሚታዩበት እድል አለ ብዬ አላስብም። በጦርነት ሁኔታ ውስጥ ተደርጎ ኢኮኖሚው ሙሉ ለሙሉ በዛ ደረጃ ሊገለጽ የሚገባው አድርጌ ነው የምወስደው። ግን የትላንትናው የሰጡት መግለጫ ዛሬ በምስራቅ አማራ በላ ወንዴታ አማራ ላይ የደረሰባቸውን አጠቃላይ ወታደራዊ ሽንፈት ከዚህ ጋር ልታገናኙት ትችላላችሁ። እነዚህ ያገዛዙን የሽንፈት ማሳያ የትላንትናው መግለጫ አንድምታ የዛሬዎቹ ወታደራዊ ድሎች መገለጫዎቹ ተደርገው ሊወሰዱ ይችላሉ። አብይ አህመድ በታሪኩ እኔ እንግዲህ have been following this guy ላለፉት 7 ዓመታት ከ7 ዓመት ጀምሮ ያደረጋቸው ንግግሮቹን ሙሉ አርካይቭ አድርጌያለሁ። እያንዳንዳቸው በእነዚህ ሂደት ውስጥ የታዘብኩት ነገር አንድም ቀን መድረክ ላይ ይሄ ግለሰብ አስታውሳለሁ የሆነ ጊዜ ደመቀ መኮንንን ከጎኑ ያስቀመጠበትን ወቅት አስታውሳለሁ አንድ ጊዜ። ከዛ ውጪ አብዛኞቹን መድረኮች የሚቆጣጠረው እሱ ነው። ወታደሮችን፣ ጀነራሎችን፣ ሐኪሞችን ሌላውን የሚሰበስበው በየዘርፉ ትንተና የሚሰጠው እሱ ነው። ትላንትና ግን ባልተለመደ መልኩ በድርጅት ውስጥ የጋራ አመራርና ውሳኔ ሰጪነት ያለ አስመስሎ ለማሳየት ኮሌክቲቭ ሊደርሺፕ እንዳለ ልክ ወደ ኢህአዲጋዊ ባህሪው እንደተመለሰ አይነት ሆኖ መድረክ ላይ እነዚህ ሁለት ፓፔቶች ከጎንና ከጎን አስቀምጦ ተመልክተናል። ኦፍ ኮርስ ትላንት የመናገር እድል አልሰጣቸው፣ ቢያንስ የመቀመጥ እድል ግን ሰጥቷቸዋል ትላንትና። ይሄ አብይ አህመድ ሲፈራ ዘርፈ ብዙ ሽንፈት ሲከናነብ የሚያደርጋቸው ነገሮች እንደሆኑ ምንም የሰነ ልቦና ተንታኝ ሆኖ መገኘት አይጠበቅብንም። በአጠቃላይ እየደረሰበት ያለው በተለይ ወታደራዊ ሽንፈቱ እንደዚህ በአሃዝ የሚገለጥ አይደለም። በተለይ በስነ ልቦና ደረጃ ወታደራዊ ስነ ልቦናውን ስትመለከቱ ያገዛዙ ሰራዊት አሁን ያለበት ሁኔታ በምን አማራጭ በየትኛው መንገድ ላምልጥ የሚል ወታደር
በሁሉም ዘርፍ እንዴት በዚህ ደረጃ ሊሸነፍ ይችላል አንድ ወታደር? በሁሉም ዘርፍ ማለት ይቻላል። እንግዲህ ፕራይቬታይዝ አድርገው ጦርነቱ በርካታ ነን ስቴት አክተሮች የሚሳተፉበት ጦርነቱን አድርገው ሚሊሻ አድማ ብተና ያልሰየሙት የወታደርና የወታደር አፓራተስ የለም። እንግዲህ ገነጋቸና ሲርና በሉት ጋቸና ብያ በሉት ማያነሱት ማይሰይሙት የድርጅት ስም የለም፣ የወታደር ስም የለም። እነዚህ ሁሉ ተደምረው ይሄን አገዛዝ ሊታደጉት አልቻሉም። በየቀኑ ሽንፈት ነው። ይባስ ብሎ ዙ23ን የሚያስማርክ አገዛዝ ከባድ መሳሪያዎቹ የነፍስ ወከፍ መሳሪያ አይደለም አሁን እየተማረከ ያለው እንደምታዩት እንግዲህ አየር መቃወሚያዎቹን ጭምር የሚያስረክብ አገዛዝ እና በዚህ ደረጃ የሚበተን ሰራዊት አንድን ምሽግ አንድ ብርጌድ ሲያጠቃ ሙሉ ለሙሉ ያንን አካባቢና ወረዳን በአንድ ሰዓት ማስለቀቅ የሚቻልበት ሁኔታ እየተፈጠረ ሲመጣ የወታደራዊ ድል እና የወታደራዊ ልኬት ልትገነዘቡ ትችላላችሁ ብዬ ነው ማስበው። ትላንት ያወጣውን መግለጫ ከዚህ ጋር አያይዛችሁ ልትመለከቱ ትችላላችሁ። በወታደራዊ በኢኮኖሚያዊ በፖለቲካዊ ዘርፍ እያጋጠመ ያለው ጫና ትላንትና በጣም አስገራሚ መግለጫ ነው በነገራችን ላይ ሲሰጡ የነበረው። ራሳቸውን በአርበኝነት ስሜት ለማምጣት ለህዝብ አገልጋይ ነን ከዚህ በኋላ እንግዲህ ህዝብን እናዳምጣለን፣ ህዝብ ከኛ ጋር ከተሰለፈ ህዝብን ለማገልገልና ለማዳመጥ ዝግጁ ነን። እስከዛሬ ድረስ እንግዲህ ለኢትዮጵያውያን እልቂት ጆሮ ዳባ ልብስ ብለው የነበሩ ግለሰቦች ህዝብ የፖሊሲ ፕራዮሪቲያቸው ላይ ጥያቄ ሲያነሳ፣ በሁሉም አቅጣጫ ጥያቄ ሲነሳ፣ የፍትህ ስርዓቱ ላይ ጥያቄ ሲነሳ፣ የሰብአዊ መብት አያያዝ ላይ ጥያቄ ሲነሳ፣ ጦርነቱ ላይ ጥያቄ ሲነሳ፣ በየጊዜው ህዝብ ላይ በሚደርስ መከራና በደል አቤት ሲባል ጆሮ ዳባ ልበስ ብለው ሰውን ህዝብን ሲያዋርዱ ሲንቁ ሲያንኳስሱ የነበሩ ሰዎች ትላንትና ብሔርተኝነትን እንታገላለን ብለው መግለጫ ወጡ። የማንን ብሔርተኝነት ነው የምትታገሉት ነው ጥያቄ። የማ ብሔርተኝነት ነው አሁን አደጋ የሆነባችሁና የአደጋ ስሜት ወይንም በዛ ደረጃ እንዲሰማችሁ ያደረጋችሁ የትኛው ብሔርተኝነት ነው? እንግዲህ ሊሉ የፈለጉት የአማራው ብሔርተኝነት እየተቀጣጠለ ስለመጣ በሀገር ደረጃ እንግዲህ ፕሮባብሊ እንደ ናሽናል ትሬት ወይንም እንደ ሀገራዊ አደጋ ተደርጎ ሊቆጠር የፈለገበት ሁኔታ እንዳለ ነው የምንረዳው። እንግዲህ እነሱ ብሔርተኝነት ከብሔርተኝነት አልፎ ወደ ፋሺዝም ተቀይሮ የኢትዮጵያ ህዝብ የገነባውን ዋና ከተማ ጭምር ሳይቀር ጠቅልሎ ወስዶ የሀገሪቱን ሀብትና ስልጣን ጠቅልሎ ወስዶ አንድን ህብረተሰብ በጠላትነት ፈርጆ እነዚህን ሁሉ እስር ቤቶች በቁጥር እንግዲህ ሰብአዊ መብት ኮሚሽን ባወጣው ሪፖርት መሰረት እነዚህ እስር ቤቶችን መደበኛ የሆኑትን እንኳን ለመጎብኘት በማይፈቀድበት ደረጃ ኢመደበኛ የሆኑትና በግለሰቦች ራን የሚደረጉትን እስር ቤቶች ፈጣሪ ቁጠራቸው። እንግዲህ አንድን ብሔረሰብ ወደ ሙሉ ታሳሪነት ሊቀይር እየሰራ ያለ አገዛዝ ማለት ነው። ይሄ አገዛዝ በሚያደርሳቸው በደሎች፣ በሚያደርሳቸው ግፎች፣ በሚያደርሳቸው መፈናቀሎች በህዝብ ላይ ባወጀው ጦርነት ምክንያት ራሴን እከላከላለሁ ብሎ ራሱን አደራጅቶ እንግዲህ ራሱን ለመከላከል ጥረት የሚያደርገን ህዝብ ምን ብሎ መጣ? ብሔርተኝነትን አጠፋለሁ። የሚያስፈጽመው ህገ መንግስት ኢትዮጵያ ውስጥ ሌሎችን ሰዎች በማንነታቸው አያውቃቸው፣ በዜግነታቸው አያውቃቸው። አሁን እኔ አንዳንድ የዜግነት ፖለቲከኞች የሚያስቁኝ ከአውድ ውጪ የሚንቀሳቀሱ ፖለቲከኞች ናቸው እንድል የሚያደርገኝ ሀገሪቱ ውስጥ ያለው ህገ መንግስት and the language of the constitution ቋንቋው ህገ መንግስቱ አንተን የሚያውቅ በብሔረሰባዊ ማንነትን ከዛ ውጪ ህልውና የሌለ ማህበረሰብን እንደውም በሀገረ መንግስቱ ላይ እንደ በርደን ተደርገህ ነው የምትቆጠረው። አማራና የአማራ ህዝብ ለረጅም ጊዜ በኢትዮጵያ ውስጥ ከፍተኛ የጥቃት ሰለባ እንዲሆን የተደረገው አዲስ ይዘው በመጡት ቴምፕሌት ፊት ማድረግ ስላልቻለ ነው። ማህበረሰቡ የነሱ ቴምፕሌት የሚያውቀው ብሔረሰብና ብሔርን ነው። አማራው ራሱን የሚመለከተው ደግሞ እንደዚህ በዜግነት ራሱን ከብሔር አደረጃጀት ከጎሳ አደረጃጀት በላይ አድርጎ ይመለከት የነበረ ማህበረሰብ ስለሆነ እነሱ ባመጡት ቴምፕሌት ፊት ማድረግ አልቻለም። በዚህም በርደን አድርገው ኢነሚ ኦፍ ዘ ስቴት የሀገረ መንግስቱ የህገ መንግስቱ አደጋ ተደርጎ ተስሎ በተገኘበት ቦታ ሁሉ ይሄንን ማህበረሰብ መከርከም ፊት ስለማያደርግ ከተቻለ ማጽናት የሚል ፖሊሲ ሲከተል የነበረ አገዛዝ ራሱን እንደ ብሔረሰብና የህገ መንግስት ዋስትናና ጠበቃ ነኝ ሲል የነበረ የብሔር ኮታን የፖለቲካና የቢሮክራሲ መዋቅር አካል ያደረገ በነገራችን ላይ ከህወሓት የሚለየው የአብይ አገዛዝ ህወሓት የፖለቲካ ስርዓቶችን የፖለቲካ ተቋማትን ክልሎችን በብሔር ቅርጽና አደረጃጀት ለመመደብ ሙከራ አድርጓል።
ምንም ጥያቄ የለውም ህገ መንግስቱንም ሁሉም ነገር አይ ቲንክ እንዳለ ኮምፕሊትሊ ትርክቱና የስቴት አስተሳሰቡ የሀገረ መንግስቱ ሳቤን ሙሉ ለሙሉ ነው የወረሰው ብልጽግና ግን ብልጽግና የሄደበት ርቀት እኮ በጣም የሚገርም እኮ ነው ብልጽግና በጣም በሚገርም ሁኔታ ከዚህ ከብሔር አደረጃጀት የክልልን የብሔር ቅርጽና ይዘት ከመስጠት ባሻገር አልፎ ፍጹም ሙያዊ የሆኑ ተቋማትን ቢሮክራሲውን ሳይቀር እና መንፈሳዊ ተቋማትን ሳይቀር በብሔር ኮታ ለመደልደል እዛ ደረጃ የደረሰ እኛ 60% በሀገሪቱ ቁጥር ስላለን የኢትዮጵያ ኦርቶዶክስ ቤተክርስቲያን 60% ትገባናለች የሚል አገዛዝ እኮ የመንግስት መዋቅሮችን አዲስ አበባ ላይ ቢሮክራሲ ውስጥ እንግዲህ እግዚአብሔር ያሳያችሁ እዛ ውስጥ ገብቶ በሙያ በሜሪት እና በሜሪቶክራሲ ሊመደቡ የሚገባቸው በስኪል በእውቀታቸው በሙያቸው ሊመደቡ የሚገባቸው የብዙ ዓመት ልምድ ያላቸው ግለሰቦች ሳይቀር የብሔር ማንነታቸውን እየቆጠረ ሰራተኞችን ሁሉ በዛ ደረጃ ሲያፈናቅል ሲያባርር ሲያሳድድ ሲያስር ሀገሪቷን ወደ ፍጹም ዋን ዶሚናንት ኤትኒክ ግሩፕ አሸጋግራለሁ ብሎ ሲሰራ የነበረ ተቋም ብሔርተኝነትን እታገላለሁ ብሎ ትላንት መግለጫ ሲያወጣ እኔ እንዴት አድርጌ ሳቄን ልቆጣጠር ማዘን ያለብኝ መሳቅ ያለብኝ አሮን ነው በዲፕሎማሲው ዘርፍ እንደዚሁ ድል እናስመዘግባለን የሚል ዛቻ አይ ዶንት ኖ ለማን ያዛቻ ለማን እየተነገረ እንደነበረ ትላንትና አልገባኝም ዲፕሎማሲ የምትሰራውና ውጤት የምታመጣበት ዘርፍ ነው ግን የነዚህ ሰዎች የነዚህ ግለሰቦች አጠቃላይ ፎሬን ፖሊሲ እና የዲፕሎማሲ ውድቀት ከሀገረ መንግስቱንና ቀጠናው ላይ ያሉ ጎረቤት ሀገራትን ከሚያዩበት እይታ ጭምር የሚነሳ ነው ከዚህ በፊት እንዳልኩት ለምሳሌ ሶማሊያ እኮ የፈረሰ ሀገር ነው ይላል ኢታማጆር ወጥቶ የለም እኮ ሀገር አይደለም እኮ የፈረሰ እኮ ነው ምናምን ይላል ማለት ነው እነዚህ እኮ ሀገር አይደሉም እነዚህ ሰዎች ምን አይነት ፎሬን ፖሊሲ እና ዲፕሎማሲ ፐርሲው ሊያደርጉ እንደሚችሉ ለእናንተ ልተው እኔ እንዴት ላስረዳው እንደሚችል ስለማላቅ ማለት ነው ከዚህ ስለሚነሳ ከዚህ አተያይ ስለሚነሳ ቀይ ባህር ላይ ስለሚኖራቸው ሚና ሲያነሱ ከምን አግባብ እንደሚያነሱት ስትመለከቱ የሀገር ውስጥ ህዝብን እንዴት እንደሚመለከቱ ኢትዮጵያውያንን እንዴት እንደሚመለከት አገዛዙ ለምሳሌ ሰሞኑን በነበረው ትራጀዲ የመን ላይ በሆነው ነገር ኢትዮጵያውያንን እንዴት እንደሚመለከት አገዛዙ በትክክል የተረዳንበት ይመስለኛል እንደው የኛ ህዝብ የሚቆጣና የሚበሳጭ ህዝብ ስላልሆነ እንጂ ይሄ በጣም ከፍተኛ ትርጉም አለው ሞሮኮ ላይ ለደረሰ ማንኛውም ትንሽዬ ቦት የጀልባ ላይ አደጋ መግለጫ የሚያወጣ ግለሰብ የቢንዛይድ ያክስት ልጅ ሞተች ሲባል ሐዘን ካልደረስኩና ሄጄ ካላለቀስኩ መሬት ላይ ካልተንከባለልኩ የሚል ጠቅላይ ሚኒስትር ይሄ ሁሉ ኢትዮጵያዊ አልቆ የዓለም መንግስታት ያዘን መግለጫ ሲገልጹ አንዲት ቃል አለመተንፈሱ የኢትዮጵያውያንን እንዴት እንደሚመለከት ማሳያ ነው ብዬ ነው የምወስደው እንጂ በጣም ከፍተኛ ስራ ስለሚበዛበትና ጫና ስላለበት ነው ብሎ በዛ መንገድ ሊደልለን የሚፈልግ ሰው ካለ አዝናለሁ በእውነት ለሀገሪቱ ለህዝቦቿ ያለውን ንቀት ማሳያ ነው በተደጋጋሚ በምን መልኩ የሀገሩን ህዝብ እንደሚመለከት ዜጎችን እንዴት እንደሚያይ ኢትዮጵያውያንን እንዴት እንደሚያይ በትክክል ስላሳየን ማለት ነው ይሄ አገዛዝ ትላንትና ያወጣቸው መግለጫዎች አንደምታቸው ይዘታቸው ሙሉ ለሙሉ እየደረሰበት ላለው ወታደራዊ ሽንፈት ማሳያ ተደርገው ሊወሰዱ ይችላሉ እንግዲህ ፋኖን በትነናል 10% ነው የቀረው ከዚህ በኋላ ላይ አንሰራራ አይችልም ሲል የነበረው አገዛዝ በዚህ ደረጃ ዛሬ ምስራቅ አማራ ላይ የሚኒሊክስ ያስመዘገባቸውን ወታደራዊ ድሎች በሁሉም አቅጣጫ ስትመለከቱ ይሄ ላይክ ከፍተኛ ወታደራዊ ሽግግር ውስጥ ፋኖ እንደገባ ማሳያ ነው ብዬ ነው የማስበው ከዚህ በኋላ ብልጽግና የአማራ ክልል ላይ ሊያደርስ የሚችለው ወታደራዊ ነገር ወታደራዊ ተጽዕኖ ይሄን ያለ ጎል ላይ የሆነ ይሄዳል ብዬ አላስብም ከዚህ በኋላ ምን አይነት ውጤት እየመጣ እንደሚሄድ ማሳያዎች ናቸው ብዬ አስባለሁ ኤኒዌይ ዛሬ ይሄንን ወታደራዊ ዜና ነው ለእናንተ ላደርስ የገባሁት ከዚህ ጋር ተያይዞ ነው ግረ መንገዴን የትላንትናው የብልጽግና መግለጫ ላንሳ ብዬ ነው በነገራችን ላይ ዛሬ ከጥቂት ደቂቃዎች በኋላ ምናልባትም ኦሬዲ ጀምሯል የትሪፕል ኤ የአማራ ማህበር በሰሜን አሜሪካ ወይንም አማራ አሶሲዬሽን ኖርዝ አሜሪካ እና ደግሞ የአማራ መጽሔት በጋራ ያዘጋጁት ፕሮግራም አለ ወደዛ እኔም እዛ መጽሐፍ ገምጋሚ ነኝ በነገራችን ላይ የዶክተር ወንደሰንን መጽሐፍ እንገመግማለን እዛ ላይ እንገናኝ ሁላችሁም አይ ቲንክ ሊንኩን አስቀምጠንላችኋል በቴሌግራም ገጻችን እዛ ላይ መገናኘት እንችላለን ቀጥታ ወደዛ ነው የሚሄደው
ከዚህ በላይ እንግዲህ ከናንተ ጋር ልቆይ አልቻልኩም ከልብ ይቅርታ ጠይቃለሁ ነገ በሌላ ፕሮግራም እንገናኛለን ለነበረን ቆይታ ከልብ አመሰግናለሁ ጤና ይስጥልን አድማጭ ተመልካቾቻችን አሁን ማምሻውን ከአፋባሃ የተላከልን ሰበር ዜና አለ ጆን መስመር ላይ ያለ ጆን እንደውዬ በስልክ አግኝቼዋለሁ ጆን እንዴት አለ ደህና ነህ ወይ እንዴት ነህ አርበኛ ዮሐንስ ከጎንደር መስመር ላይ እንዳለ የነግሮኛል ቴክኒሻናችን ጆ ደህና ነህ ወይ እንዴት ዋልክ እግዚአብሔር ይመስገን ደህና ነኝ እንዴት አላችሁ ሰላም ናችሁ ደህና ነን ጆ እንግዲህ ሰሞኑን በርካታ የድል ዜናዎችን ስታጋሩን ነበር ዛሬ ደግሞ በጣም ከፍተኛ ድል ነው የተገኘው በተለይ በዚህ በምስራቅ አማራ በኩል ምንድን ነበር ዛሬ የነበረው ሁኔታ ኦፕሬሽኑ ምንን ታሳቢ ያደረገ ነበር በአጠቃላይ የነበረው በጠላትና በእኛ በኩል የነበረው በተለይ በወገን ጦር በኩል የነበረው እንቅስቃሴ ምን ይመስላል የሚለውን አጠቃላይ ሁኔታውን ብታስቃኘን ብለን ነው መልካም አመሰግናለሁ የአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ምኒልክ ዕዝ በዛሬው ዕለት ነሐሴ 3 2017 ዓ.ም እጅግ አስደሳች ድል ነው በአማራ ፋኖ ብሔራዊ ኃይል ስም ያስመዘገበው ለመግቢያ ፋን የሚከተሉትን አጭር የግጥም ስንኞች በማስቀደም የዕለቱን የአፋባሃ የግንባር ተጋድሎ ድል መረጃዎችን አስከትላለሁ እንደ አቦ ሸማኔ እንደ ዝናር ካራ እንደ ዞብል ዳዮ እንደ መንደፈራ ከግብግቡ ከምዬ ብዘራ የነሞላ ሰጤ ነዳኒ ወንድም ታሪክ የምሰራ መገን ቤት አማራ መገን ራያ ልጅ ረብሶ ደንጎራ የነካኩኝ ጊዜ የሰማዩን እንጂ የምድሩም አልፈራ እርጎ ፍትፍት ጥርሴን ፈገግታዬን አይቶ ሞኝ ነው ለሚሉ በጨሌ ቀረርቶ እርሻውን ቀማው በሚል የጅል ቀመር ለሚን ተለጠሉ እጀ መረሬ ነው በግልብጥ ነው ምሽር ይኸው ነው አመዱ የአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ምኒልክ ዕዝ በአምስቱም ኮሮች በተመሳሳይ ሰዓት ዛሬ ነሐሴ 3 2017 ዓ.ም በጀመረው የታቀደ ማጥቃት እጅግ አመርቂ ድሎች ነው እየተመዘገቡ የቀጠሉት በቀጠለው ተጋድሎ በዛሬው ዕለት በርካታ የነፍስ ወከፍ መሳሪያዎች ዲሽቃ ሞርተር 82 እና ሞርተር ነጥብ 120 እንዲሁም ዙ 23 የአየር መቃወሚያ እስከ ወታደራዊ ኦራል ተሽከርካሪ የተማረከበት ድል ተመዝግቧል በዚህ ግንባር የተመዘገበው ድል በዛሬው ዕለት የምኒልክ ዕዝ ካስመዘገባቸው ወታደራዊ ድሎች በዝርዝር ስንቀጥል ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር ራያ ቆቦ ሮቢት ከተማን በመቆጣጠር ዙ 23 እና ሞርተር 82 እና 120 እንዲሁም ዲሽቃና በርካታ ክላሽ በማድረግ ነው ታላቅ ድል ተጎናጸፈው በጧቱ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ በአምስቱም ኮሮቹ በጀመረው ተጋድሎ ምስራቅ አማራ ኮር 2 ካላኮርማ ክፍለ ጦር ዛሬ ነሐሴ 3 2017 ዓ.ም ቆቦ ሮቢት ከተማ ስላሴ ቤተክርስቲያንና በድሮው የመሸገውን ጠላት ላይ በፈጸሙት ከባድ ማጥቃት ንጋት ዲሽቃ በመማረክ የተጀመረ ሲሆን ተጠናክሮ ቀጥሎ 2 ሞርተር እና ዙ 23 እንዲሁም በርካታ ቁጥር ያለው ክላሽ የነፍስ ወከፍ የጦር መሳሪያ በመማረክ የጠዋቱ አውደ ውጊያ ተደምድሟል። የፋሽስቱ አገዛዝ ብልጽግና ዙፋን ጠባቂ ሰራዊት ከአንድ ዓመት በላይ ራያ ቆቦ ሮቢት ስላሴ ቤተክርስቲያንን ምሽግ በማድረግ ዙ 23 አየር መቃወሚያና ሞርተር አጥምዶበት የኖረ ሲሆን ነሐሴ 3 2017 ዓ.ም ዛሬ ዲሽቃው ሞርተርና ዙ 23ቱ በካላኮርማ ክፍለ ጦር ጀግና ሰራዊታችን መማረክ ችሏል። የሮቢት ስላሴ ቤተክርስቲያን ምሽግ በመደረጉ ምክንያት ከዓመት በላይ አገልግሎት እንዳይሰጥ አገልግሎት መስጠት ተቋርጦ መቆየቱም ይታወቃል። ካላኮርማ ክፍለ ጦር በተጋድሎ ዛሬ ባደረገው ውጊያ በምርኮ አንድ ዙ 23 ከበርካታ ተተኳሽ ጥይቶች ጋር እንዲሁም 2 ሞርተር 82 እና ሞርተር ነጥብ 120 ከበርካታ ቅንቡላ ተተኳሽ ጋር እንዲሁም አንድ ዲሽቃ 26 የክላሽ የነፍስ ወከፍ የጦር መሳሪያ የዲሽቃ ተተኳሽ 1500 በላይ የብሬንና ስናይፐር ከ2500 በላይ እና የክላሽ ተተኳሽ 3000 ያህል የእጅ ቦምብ 30 ጨምሮ ከ100 በላይ ወታደራዊ ሻንጣ 35 የወገብና የደረት ትጥቅ እንዲሁም ወታደራዊ አጠቃላይ ቁሳቁሶችን ሙሉ በሙሉ መማረክ ተችሏል። የአማራ ፋኖ ብሔራዊ ኃይል አፋባሃ ምስራቅ አማራ ቀጠና ምኒልክ ዕዝ
ምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር ራያ ቆቦ ጮቤ በርና ዋጃ መግቢያ አካባቢ ደግሞ አውደ ውጊያ በማድረግ ድል ያደረገበት ሌላኛው ግንባር ነው። የአማራ ፋኖ ብሔራዊ ምስራቅ አማራ ቀጠና ምኒልክ ዕዝ ምስራቅ አማራ ኮር አንድ ሀውጃኖ ክፍለ ጦር ራያ ቆቦ ጮቤ በር ከሰፈረው የፋሽቱ ብልጽግና ሰራዊት 3 ምሽግ ሁለቱም በመስበር በርካታውን በመደምሰስና በማክሰል ታላቅ ድል መጎናጸፍ ተችሏል። ሀውጃኖ ክፍለ ጦር ዛሬ ነሐሴ 3 2017 ዓ.ም ሌሊት በጀመሩ ተጋድሎ ጮቤ በር 2 ምሽግ በመስበር በርካታ የጠላት ኃይል ሞትና ቁስለኛ በማድረግ እንዲሁም ዋጃ መግቢያ ዋልካ መንደር ድረስ በመቆጣጠር ከራያ ለማጣ ተጨማሪ ኃይል እንዳይጨን በማድረግ ቆቦ ለነበረው ተጨማሪ ሮቢት ለነበረው ተጨማሪ ሰራዊት እንዳያርስ በማድረግ ቁልፍ የሆነ ወታደራዊ ስትራቴጂ ተልኳቸው በመፈጸም ድል ማድረግ የቻሉበት ግንባር ነው። በዛ በኩል የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ምስራቅ አማራ ኮር ባለሸርጦ ክፍለ ጦር የሰሜን ወሎዋን አረሪት ከተማ በመቆጣጠር እንደዚሁ የበላይነት ማረጋገጥ የቻልንበት ግንባር ሆኖ ውሏል። ዛሬ ነሐሴ 3 2017 ዓ.ም ከጠዋቱ 1 ሰዓት ከ30 ጀምሮ ነው እስከ ቀኑ 6 ሰዓት ከ25 በቆየ አውደ ውጊያ በሰሜን ወሎ ዞን ሀብሩ ወረዳ 025 ቀበሌ አረሪት ከተማ መሽጎ የነበረውን ወዳደር ሚሊሻና ባንዳ አድማ ብተና እንደዚሁ ስብስቡን ሞትና ቁስለኛ በማድረግ ከተማን ሙሉ በሙሉ በመቆጣጠር ለድል መብቃት የተቻለው። በተያያዘ የስርዓቱን እድሜ አራዝማለሁ ብሎ የሚያስበው የብአዴን መንጣፍ ጎታች አድማ ብተናና ብዛት ያለው ሞትና ቁስለኛ ማንሳት ሳይችል የያዘውን ትጥቅ እያንጠባጠበ ወደ ሀሮ ከተማ እግሬ አውጪኝ ብሎ ፈርጥቷል። በዚህ አውደ ውጊያ 6 የነፍስ ወከፍ 3 ስታር የወገብ ሽጉጦችና በርካታ ስንቅ በርካታ የጥረትና የወገብ ትጥቅ ተማርኮበታል። በዛ ያለ የሚሊሻ ቁስለኛና አድማ ብተና ደግሞ ጉዳት ማድረስ የተቻለበት ግንባር ነው። የጠላት ኃይል የቆየበትን ካምፕ ስቶ ሊፈረጥ የቻለው በደረሰበት ምት ነው። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ንጉስ ሚካኤል አሊኮር አማራ ሳይንት መቅደላ ክፍለ ጦር ታቦር ተራራ ብርጌድ በቋሜዳና እዋና ባፈሪ ታላቅ ድል እንደዚሁ የተጎናጸፈበት የአውደ ውጊያ ተጋድሎ ውሎ ነው ማሳለፍ የተቻለው። አማራ ሳይንት መቅደላ ክፍለ ጦር በአርበኛ ብሩክ ሞገስ የሚመራው ታቦር ተራራ ብርጌድ በቋሜዳ ዋና አምባፍሪት ከተማዎች ነሐሴ 2 2017 ዓ.ም የጠላት ካምፕ ላይ በመግባት ከቀኑ 10 ሰዓት ከ30 እስከ ምሽቱ 1 ሰዓት ትንቅንቅ በማድረግ በርካታ የጠላት ኃይል ነው ሞትና ቁስለኛ ማድረግ የተቻለው። በጥቅሉ በዚህ ግንባር 12 ጠላት ሲማረክ የ45ኛ ክፍለ ጦር የ4ኛ ሻለቃ የሰው ኃይል ጨምሮ 4 ወደው እጅ እንዲሰጡ የተደረገበት ሲሆን 15 ክላሽ የተማረከበት እንዲሁም 3900 የብሬት ተኳሽ እና 2314 የክላሽ ተኳሽ የተማረከበት በክንዳችን በኃይላችን ማግኘት የተቻለበት ድል የተመዘገበበት ነው። በሌላ በኩል በሰሜን አማራ ቀጠና በላይ ዘለቀ ዕዝ ስር ደግሞ የሚከተሉት ሁነቶች ተመዝግበዋል። የአማራ ፋኖ ብሔራዊ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ራስ አሞራው 3ኛ ኮር በቅርቡ አፋብኃን የተቀላቀለው የአማራ ፋኖ ብሔራዊ ኃይልን የተቀላቀለው በአርበኛ መለሰ ተሾመ የሚመራው የጭና ክፍለ ጦር ደግሞ በወገራ ወረዳ ጫርቢታ ቀበሌ ንጋት ጀምሮ ያደረጋቸው ውጊያዎች በአገዛዙ ጦር ላይ ማለት ነው በሰነዘረው ማጥቃት ጠላት ከፍተኛ በማድረግ ከቀጠናው እንዲጸዳ ማድረግ የተቻለበት አውደ ውጊያ ድል የተመዘገበበት የነሐሴ 3 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል የወታደራዊና አጠቃላይ ሁነቶች የተመዘገቡበት ነው። የተጋድሎ ግንባር መዳረሻው ድልና ነጻነት የሆነ የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን ነሐሴ 3 2017 ዓ.ም አርበኛ ዮሐንስ አመሰግናለሁ። ጆ በጣም ነው የምናመሰግነው። እንደው አርበኛ ዮሐንስ ዛሬ እንግዲህ በጣም ከፍተኛ ድሎችን ነው አሁን እየነገርከኝ ያለው በሁለቱም በሶስቱም አቅጣጫ እንግዲህ በአፋብኃ ስር ባሉ እዞች በጣም ከፍተኛ ድሎች ናቸው የተመዘገቡት። እንደው በዚህ በምስራቅ አማራ በምኒልክ ዕዝ ስር ዛሬ የነበረው ኦፕሬሽን ዓላማው ምን ነበር? ግቡ ምንድነው? ኦፕሬሽኑ ቆሟል አሁን ወይስ ስቲል ውጊያው እንደቀጠለ ነው? ምን ላይ ነው ያለው? ያው በዚህም ማለት በምስራቅ አማራ ቀጠና ምኒልክ ዕዝ ስርና በተለይ ውጊያዎች ተጠናክረው የቀጠሉ በመሆናቸው ነፃ የወጡ መሬቶች አሉ። በነገርህ ላይ በርካታ ነፃ የወጡ ወረዳዎችና ቦታዎች፣ ከተሞች አሉ። የተያዙ የጠላት ኃይሎች አሉ። ዝርዝሩን
ከማቅረብ የተቆጠብነው አሁንም አውደ ውጊያ የሚደረግባቸውና ጠላት ከኛ መረጃ እንዳያገኝ አውደ ውጊያዎችን ቋጭተን በድል ቋጭተን